ሰላም ተመልካቾቻችን እንደምሰምታችኋል በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች አዋጭነት ባላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም ባጫጭርና በዝርዝር የምንመለከታቸውን መረጃዎች ይዘን መተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። አራተኛው የማዕድንና ቴክኖሎጂ ኤክስፖ በትናንትናው ዕለት በአዲስ አበባ ተጀምሯል። አራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። የኤክስፖ ዓላማ የማዕድንና ቴክኖሎጂ አምራቾችንና አቅራቢዎችን በማገናኘት የገበያ ትስስር መፍጠር፣ በዘርፉ የሚስተዋሉ ችግሮችን በጋራ በመምከር መፍትሄ ማስቀመጥ ስለመሆኑም ተመላክቷል። በኤክስፖ በተለያዩ የማዕድን ዘርፎች የተሰማሩ ኩባንያዎች፣ የማዕድን አምራቾችና ላኪዎች፣ የክልል ማዕድን ቢሮ እንዲሁም የቴክኖሎጂ አምራቾችና አቅራቢዎች እየተሳተፉ ይገኛሉ። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በዚህ ወቅት እንዳሉት መንግስት ለዘርፉ በሰጠው ትልቅ ትኩረት ባለፉት ዓመታት ከፍተኛ የውጭ ምንዛሪ እየተገኘበት ይገኛል። በርካታ ባለሀብቶችን በኢትዮጵያ በማዕድን ዘርፍ ኢንቨስት የማድረግ ፍላጎት እያሳዩ ስለመምጣታቸውም አመላክተዋል። በኢትዮጵያ ያሉ እምቅ የተፈጥሮ ሀብቶችን በአግባቡ ለመጠቀም መንግስት በትኩረት መስራት ከጀመረ ወዲህ ጥሩ ውጤት መመዝገቡንም ተናግረዋል። ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ የሚገኝም ሲሆን ከህዳር 4 ቀን እስከ ህዳር 7 2018 ዓ.ም የሚቆይ ስለመሆኑም ተገልጿል። ቀጥለናል ተመልካቾቻችን። ኢትዮጵያ ለአራተኛ ዙር የተራዘመ የብድር አቅርቦትን በተመለከተ ከዓለም አቀፉ የገንዘብ ድርጅት ልኡካን ጋር ውይይት አደረገች። የዓለም አቀፉ የገንዘብ ድርጅት IMF ልኡካን ከጥቅምት 30 እስከ ህዳር 13 2025 ኢትዮጵያ አራተኛውን የተራዘመ የብድር አቅርቦት ስለምታገኝበት ሁኔታ ሲገመግም ቆይቷል። በግምገማ ሂደቱም ከኢትዮጵያ መንግስት የሥራ ኃላፊዎች ጋር ስኬታማ ውይይት ማድረጋቸውንና በዚህም ሀገሪቱ ብድሩን ልታገኝ ስለምትችልበት ሁኔታ በባለሙያ ደረጃ ከስምምነት ላይ መድረሳቸውንም አንስተዋል። የዓለም አቀፉ የገንዘብ ድርጅት IMF ሐምሌ 2016 የ3.4 ቢሊዮን ዶላር የተራዘመ የብድር አቅርቦት መፍቀዱ የሚታወስ ሲሆን ባለፉት 3 ዙርም ኢትዮጵያ 850.7 ሚሊዮን ዶላር ማግኘቷም ተገልጿል። ባለፉት 3 ወራት 376,000 የተለያዩ የውጭ ሀገራት ዜጎች አዲስ አበባን መጎብኘታቸውን የከተማ አስተዳደሩ ቱሪዝም ኮሚሽን ገልጿል። በከተማዋ 40 ዓለም አቀፍ ሁነቶች መካሄዳቸውንና 376,000 የውጭ ሀገር ጎብኚዎች መገኘታቸውንም የኮሚሽኑ ኮሚሽነር ሁንዴ ከበደ ገልጸዋል። በዚህም ከሀገር ውጪ ጎብኚዎች 34.7 ቢሊዮን ብር ለማግኘት ታቅዶ 61.6 ቢሊዮን ብር መገኘቱንም ገልጸዋል። በሩብ ዓመቱ ከሀገር ውስጥና ከውጭ ጎብኚዎች ከ75.2 ቢሊዮን ብር በላይ ፈሰስ ስለመደረጉም ገልጸዋል። የቱሪዝም መዳረሻዎችን በማዘመንና በማስፋፋት የሀገር ውስጥና የውጭ ጎብኚዎችን ለመሳብ እየተሰራ ይገኛልም ብለዋል። ቀጥለናል ተመልካቾች ወደ ሌሎች ወቅታዊ የቢዝነስ መረጃዎቻችን እናመራለን። የኢትዮጵያ አየር መንገድ 22ኛውን ኤርባስ A350-900 አውሮፕላን ስለመረከቡ ገልጿል። አየር መንገዱ የተረከበው ይህ ዘመናዊ አውሮፕላን 21ኛ ኤርባስ 350-900 አውሮፕላኑን ከተቀበለ 2 ሳምንት ባልሞላ ጊዜ ውስጥ ነው። ይህ በዓለም ዙሪያ ለሚያጓጉዛቸው ደንበኞቹ እጅግ ዘመናዊ የላቀና ምቹ አገልግሎትን ለመስጠት ያለውን ቁርጠኝነት የሚያሳይ ስለመሆኑ አየር መንገዱ ገልጿል። የኤርባስ A350-900 ሞዴል አውሮፕላን በመደበኛ ባለ 3 ክፍል አቀማመጥ ከ332 እስከ 352 መንገደኞችን የሚያስተናግድ ሲሆን 18000 ኪሎ ሜትር በረራዎችን ሳያርፍ መብረር የሚችል እንዲሁም ዘመናዊ ቴክኖሎጂዎችንና የኤሮዳይናሚክስ ውጤቶችን ያካተተ ግዙፍ አውሮፕላን ነው።